የሲዳማ ክልል መንገድና ትራንስፖርት ቢሮ ባለፉት 3 ወራት በመንገድ መሰረተ ልማትና በትራንስፖርት ዘርፍ በእቅድ የተያዙና ተፈጻሚውን ተግባራትን ባለድርሻ አካላት በተገኙበት በሐዋሳ ከተማ የምክክር መድረክ አካሂዷል። በመድረኩ የተገኙት የቢሮ ኃላፊ አቶ ጎሳዬ ጎዳና በክልሉ የመንገድ ልማት ጥራትና ተደራሽነትን የማረጋገጥ ተግባር መከናወኑን ገልጸዋል። የመንገድ ዲዛይኖችን የማዘጋጀት እንደዚሁ ደግሞ የተለያዩ የማሽነሪ ጥገና ኮንትራክተሮችን የመለየት አማካሪዎችን የመለየት እና የመሳሰሉት የማቴሪያል የኮንስትራክሽን ማቴሪያሎችን የማዘጋጀት ስራዎች በስፋት ሲሰሩ ነው የቆዩት። የመንገድ መሰረተ ልማት ጥራትን ለማዘመን እንዲቻል የዲዛይን የማሽነሪ ጥገናና የግብዓት አቅርቦት ባለፉት 3 የዝግጅት ወራት መከናወናቸውን ተናግረዋል። የመንገድ ዲዛይኖችን የማዘጋጀት እንደዚሁ ደግሞ የተለያዩ የማሽነሪ ጥገና ኮንትራክተሮችን የመለየት አማካሪዎችን የመለየት እና የመሳሰሉት የማቴሪያል የኮንስትራክሽን ማቴሪያሎችን የማዘጋጀት ስራዎች በስፋት ሲሰሩ ነው የቆዩት። ጎን ለጎን ደግሞ የቅድም እንዳነሳሁት የጥገና ስራዎችም እየተሰሩ ናቸው። የድልድይ ጥገና መደበኛም ይሁን ተንጠልጣይ ድልድዮችን የመገንባት ስራ እየሰራን ነው። የትራንስፖርት ዘርፉን በቴክኖሎጂ ማገዝ ዋነኛ ጉዳይ በመሆኑ በክልሉ የአንድ ማዕከል አገልግሎት መስጠት መጀመሩን የገለጹት የቢሮ ኃላፊ ዲጂታል ሲዳማ የተሰኘ ቴክኖሎጂ በማበልጸግ ወደ ስራ መገባቱን ጠቁሟል። ወደ አንድ ማዕከል አገልግሎት ወደ መሶብ ማስገባት ያስፈልጋል የሚል እሳቤዎች አሉን። የትኞቹ አገልግሎቶች መቼ ይሄዳሉ የሚለውን በቀጣይ በጥናት ላይ በመመስረት የምንፈጽም ነው የሚሆነው። ሲዳማ ዲጂታል ትራንስፖርት የሚል ስያሜ ሰጥተን በዛው ደረጃ የአገልግሎት አሰጣጥን የሚያዘምኑ ሶፍትዌሮችን ቴክኖሎጂዎችን የማስገባት ስራ ለመስራት አሁን እንቅስቃሴ ላይ እንገኛለን። የክልሉ መንግስት ለመንገድ መሰረተ ልማት ከፍተኛ በጀት መድቦ እየሰራ ነው ያሉት የክልሉ ርዕሰ መስተዳድር የመሰረተ ልማት ጉዳዮች አማካሪ አቶ ዘገያ አሚሶ የክልሉን ሕዝብ ጥያቄ መሰረት ያደረጉ የመሰረተ ልማት ግንባታዎች መከናወናቸውን ገልጸዋል። ከፍተኛ በጀት ተይዞ እየተሰራ ያለው በመንገድ ፕሮጀክት ላይ ነው። ስለዚህ ከዚህ አንጻር የህዝባችንም የመጀመሪያ ጥያቄ ሆኖ የመጣው የመንገድ መሰረተ ልማት ግንባታ ነውና ከዚህ አንጻር እንደ ክልል መንግስት ከፍተኛ ትኩረት በመስጠት ከፍተኛም በጀት በመመደብ ስራዎች እየተሰሩ ይገኛሉ። የትራንስፖርት ዘርፉን በማዘመን የትራፊክ አደጋን የመከላከል ስራው በተጠናከረ መልኩ እየተተገበረ ነው ያሉት የክልሉ ፖሊስ ጠቅላይ መምሪያ የወንጀልና የትራፊክ አደጋ ምክትል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ፍቅሬ ዮሳም የትራፊክ ህጉን የጣሱ ከ13000 በላይ ተሽከርካሪዎች ላይ እርምጃ መወሰኑ ገልጸው ይህም ተጠናክሮ እንደሚቀጥል ተናግረዋል። ከ13000 በላይ ተሽከርካሪዎች በዚህ በ3 ወር ውስጥ እርምጃ ተወስዶባቸዋል። ትልቁ ስራ የግንዛቤ ስራ ነው። ግንዛቤ በደንብ እየተሰጠ ነው የሚገኘው ለአሽከርካሪዎች፣ ለእግረኞች ግራ ጎናቸውን ይዘው እንዲሄዱ፣ አሽከርካሪዎች በጥንቃቄ እንዲያሽከረክሩ፣ የቴክኒክ ምርመራዎችን በተሽከርካሪዎች ላይ በተገቢ እንዲያደርጉ ግንዛቤ መስጠት ነው። አጫጭር ስልጠናዎችንም በዚህ በ3 ወር ውስጥ ተሰጥተዋል። የ90 ቀናት የእቅድ አፈጻጸምና ቀጣይ አቅጣጫዎች ላይ ትኩረቱን ያደረገው ምክክር መድረኩ ባለፉት 3 ወራት የአፈጻጸም እቅድ ሰነድ ቀርቦ ውይይት የተደረገ ሲሆን በቀጣይ ጉዳዮችም ላይ አቅጣጫ በማስቀመጥ ተጠናቋል።